አስቸጋሪ ጊዜ ለኦሮሞ በጣም አስቸጋሪ ጊዜ ነው። ጊዜው ፈታኝ ጊዜ ነው ለኦሮሞ ህዝብ ጊዜ። ለምን ይሄ ጨፍጫፊ በጣም ፋሽስት የሆነ ሰው ነፍሰ ገዳዮችን ሰብስቦ መንግስት ሆኖ ኢትዮጵያውያንን እየጨፈጨፈ ያለ ሰውዬ ከኦሮሚያ ነው የመጣ። ምንም ማድረግ አንችልም። ያሳዝናል። የኦሮሞ ሁኔታ በጣም ያሳዝናል። በአንድ በኩል ገዳይ ነው የሰውዬ፣ እዚህ ዞር ብሎ ደግሞ ነፃ ነኝ ያወጣሁት ይላል ኦሮሞ እና የሱ ደጋፊዎች ደግሞ አዎ አብይ አህመድ እኮ በቃ የኛ ነው ሰሜኑን የጨፈጨፈልን ነው ምሉ አሉ። በግልጽ ነው የሚሉት። የኦሮሞ ህዝብ ጥያቄ እኮ ሰላም የሚፈልግ ህዝብ ነፃ ሆኖ በእኩልነት ኢትዮጵያ ውስጥ መኖር ይችላል ወይ ብሎ በየጊዜው የሚጠይቅ ህዝብ አንድም ቀን ሰሜን ሂጄ ልዋጋ ብሎ አያውቅም። ኦሮሞ ቄው ላይ ሰላምን የሚጠይቅ ህዝብ ነው። ዛሬ በየቄው የሚረሸን ህዝብ፣ ተረሽኖ ለጅብ የሚጣል ህዝብ አባከና የሚለው ሰው የለም። ሞት እንኳን አይባልም። ደግሞ በአፈሳም ወስዶ ይጠቀማል። አሰማርቶ ሂዱ ግደሉልኝ ይላል አብይ። የኦሮሞ ሁኔታ በጣም ያስቸግራል። ለምን እነሽመልስ የሚያረጉት የኛ መንግስት ነው የኦሮሞ መንግስት ነው ብሎ ይናገራሉ። ይሄ ገዳይ መንግስትን የኦሮሞ ነው እያሉ በጣም ያሳዝናል። የኦሮሞ ሁኔታ በጣም ያሳዝናል። የአባገዳ ልጅ ይላሉ። አባገዳዎችን 15 አባገዳዎችን ከረዩ ላይ ምስራቅ ሸዋ ላይ እንደ አይኤስአይኤስ እንደ አሸባሪ አጎንብሰው ረሽነው በአብይ ትእዛዝ እነ ሽመልስ ኮሬ ነገኛ ሆኖ አስረሽነው ኢልመ አባገዳ ነን ይላሉ። የአባገዳ ልጆች ነን ይላሉ። የኦሮሞ ሁኔታ በጣም ያስቸግራል። በየቀኑ ግድያው ኦሮሚያ ውስጥ መናገር ሁሉ ይሰቀጥጣል። እኔን አላይም አብዛኛውን ጊዜ እና አሁን ደግሞ መጥተው ኦሮሞን ነፃ ነኝ ያወጣሁት ይላል። ከምን ነፃ እንዳወጣን አልናቅም። ባሪያ አደረገን። ወደ ኢንተርቪው እንመለስ። ፕሪቶሪያ ከነ ኢፈት ዲጉዳን ወራና ፊ ኦፍ ቆጴሳ ጅራ namoonni kaleessa nuti mana hidhaa keessaa baasneetu bosona galee warra kaleessa hidhe wajjiniin hariiroo uummatee qabsaa jira. እዚች ላይ ነች እንግዲህ ዋናው የአብይ አህመድ ከኦቢኤን ጋር ቆይታ ያደረገ ዋናው ታሪኮ እዚች ላይ ነች። የኦሮሞ ነፃነት ሰራዊትን ታርጌት የሚያደርግ ምንድነው ያለ? ትናንትና እኛው ከእስር ቤት ያወጣናቸው ነፃ ያወጣናቸው ሰዎች ጫካ ገብቶ እነሱን ያሰሩት ጋር ጥምረት ፈጥሮ እኛን እየተዋጉ ነው አለ። ማን ነው እሱ? የኦሮሞ ነፃነት ሰራዊት ማለት ነው። የትናንትና አሳሪው ማን ነው? ህዋት ማለት ነው። እሱ ደግሞ ነፃ አወጣቸውን እኚህ ልጆችን ጫካ የገቡትን ነፃ አውጥቼ እኔ ዛሬ እነሱ ጫካ ገብተው እነሱ ራሳቸውን አስሮ ሲገርፋቸው የነበረው ወያኔ ጋር አንድ ሆኖብኝ እየመጡብኝ ነው አለ አብይ። ይሄ ነው የፈራሁት። ለዚህ ነው ለኦሮሞ ህዝብ ለመናገር ነው ኦቢኤን ላይ የቀረብኩት አለ። ስለዚህ አሁን ፍራቻውን አየን። ጥምረት እየተፈጠረብኝ ነው ያለ ነው። ትናንትና ማና
የህዋት ችግር ካወራ ነው የአብይ ችግር ነው። አብይ የኢህአዴግ አካል ነበር፣ ስራ አስፈጻሚ ነበር። ኢህአዴግ ሆኖ ጠቅላይ ሚኒስቴር የሆነው አብይ አህመድ እንደው ከሰማይ ዱብ አላለም። ንጹህ የሆነ ከደም ንጹህ የሆነ ሰውዬ ከውጭ ሀገር ከአሜሪካ መጥቶ ኢትዮጵያን ለመግዛት አልተሾመም። አብይ አህመድ ኢህአዴግ ውስጥ ነበር፣ እሱም ኢንሳ ውስጥ ነበር። ኢንሳ ጠለፋ ቡድን ነበር፣ ሬዲዮ ኦፕሬተር ነበር። ስለዚህ ብዙ የኢትዮጵያውያን ህይወት ቀጥፏል አብይ አህመድ። ስለዚህ የህዋት ችግርን ሰትል ማድረግ ካለብን አብይም ቁጭ ብሎ አብሮ ሰትል ያደርጋል፣ የትናንትናውን ካወራ ነው። ነገር ግን የዛሬው ላይ ፎከስ እናደርጋለን። የዛሬውን ዋናው የትናንትናው ታሪክ ነው። አብያችን ትናንትናውን አንስተው ህዋትና የኦሮሞ ነጻነት ሰራዊት አንድ ሆኖ እየመጡ ነው ማለቱ ፈርቶ ነው። ይህንን ለኦሮሞ ህዝብ እየተናገረ የኦሮሞ ነጻነት ሰራዊት ከቲዲኤፍ ጋር እንዳይቆም እያደረገ ነው። ይሄ ደግሞ ከኦሮሞ ህዝብ ግፊት እንዲመጣ ነው የሚፈልገው። ስለዚህ ከኦሮሞ ህዝብ ግፊት እየመጣ የኦሮሞ ነጻነት ሰራዊት ከቲዲኤፍ ጋር እንዳይቆም፣ የኦሮሞ ነጻነት ሰራዊት ከፋኖ ጋር እንዳይቆም፣ ይሄ ነው በቃ ዋናው ተልኮ። የዚህ ኢንተርቪው ዋና ተልኮ አንዱ ይሄ ነው። በጣም ሌላኛው የኤርትራ ጉዳይ ጦርነቱ አንድ ላይ ነው የምናካሄደው። የትግራይ ጦርነት ትግራይን ከያዝን ኤርትራውንም እንይዛለን የሚል ናሬሽን ነው ይሄ ሌላው። ስለዚህ ሲጀመር አብይ ከእስር ቤት ያወጣቸው ሰዎች ጫካ የገቡት ስንት ነው? ውሸት ነው። እነኚህ ልጆች ጫካ የገቡት ልጆች በአብዛኛው ምናልባት እስር ቤት ውስጥ የነበሩ ጥቂት ናቸው። እኔ የማውቃቸው አሉ ጫካ የገቡት። ደግሞ ጫካ የገቡት እኮ አብይ ኦሮሞን ስክድ ነው። ኦሮሞን ክደው ኦሮሞ ላይ ጦርነት ሲያውጅ በየከተማዎች አብይን ወደ ስልጣን ያወጡ ልጆች ናቸው ጫካ የገቡት። አብዛኛው ተረሽኖ ያለቀ በመሆኑ የተቀሩት ጫካ ገቡ። አብይ ላይ ነው የኦሮሞ ወጣት ላይ ጦርነት አውጀው ከዛ በየቦታው እየተረሸኑ እየታሰሩ ከእስር ቤት አውጥቶ የሚረሽናቸው። ከዛ ለምንድን ነው ቤት ውስጥ ቁጭ ብለን የምናልቀው ብለው ጫካ ገቡ ልጆቹ። እንዳውም እኮ ከኤርትራ የተመለሱ የኦኔግ ሰራዊት እኮ እንዳለ አሁን አዲስ አበባ ነው ያሉት። እነኚህ አሁን እኮ ጫካ የገቡት እኮ አዳዲስ ልጆች አብዛኛው አብይ አህመድ ራሱ ጦርነት ያወጀባቸው ልጆች ናቸው እንጂ አብይ እኔ ከእስር ቤት ያወጣዋቸው ከእስር ቤት ወጥተው ቀጥታ ጫካ ገቡ ምናምን የምለው ውሸት ነው። እነኛ በኦሮሞ ፕሮቴስት ጊዜ ሰልፍ ወጥቶ በድፍረት በጀግንነት በየከተሞቹ ላይ መንገድ ላይ ሰልፍ ሲያደርጉ የነበሩ ልጆች ናቸው። አብይን እንደው ቤተ መንግስት ያስገቡ ማለት ነው። ይሄ ደግሞ ለፋኖም ለአማራ ፋኖም ይሰራል። ትናንትና ለለውጥ የለውጥ አካል የነበሩ አብይ ፊቱን ሲያዞርባቸውና ጦርነት ሲያውጅባቸው ጫካ ይገባሉ ማለት ነው እንጂ ኢህአዴግን በጠመንጃ ነው እንዴ ኃይለማርያም ደሳለኝ ስልጣን የለቀቀው? ህዋት በታንክ ነው እንዴ ተሸነፈው? ከአዲስ አበባ ተሸንፈው የወጣው ህዋት እኮ የኦሮሞ ህዝብ ጥያቄ ትክክል ነው ብሎ ስላመነ አዳይን ነው ተዴ ጦርነትን አልመዘዘም። ይህንን መናገር አለብን። እውነትን መናገር አለብን።
አብይ እንደው በቃ እንትን ይሄ ታንክን ያንጋጋ አዲስ አበባ የገባ ይመስላል እኮ አብይ። የህዝብ ጥያቄ ነበር። ከዛ በኋላ ደግሞ ኦህዴድ ውስጥና ብአዴን ውስጥ ጥያቄው ትክክል ነው፣ የኦሮሚያ ህዝብ ጥያቄና የአማራ ህዝብ ጥያቄ ትክክል ነው እያሉ ገዱ አንዳርጋቸውና ለማ መገርሳ ለውጡን ፑሽ አደረጉ። ይህ እኮ ጩሉሌ ነች እኮ ከሆነ ቦታ ዘው ብላ እንትኑን ጠለፈች እንጂ የትም አልነበረ ሰው እኮ ነው አብይ አህመድ። ለውጡን ጠለፈ፣ ያዘ። ከዛ በኋላ የራሱን ስልጣን ለመገንባት ፎከስ አደረገ። ከዛ በኋላ ጦርነት ጀመረ፣ ኦሮሚያ ላይ ጀመረ፣ ከዛ ትግራይ ላይ ሄደ፣ ከዛ ወደ አማራ ሄደ። ዛሬ እኔ ነፃ ያወጣቸው ኦሮሞዎች ናቸው ጫካ የገቡት ምናምን ይላል። ደግሞ ውሸት ነው፣ ይሄ ሁሉ ውሸት ነው። ጫካ እንዲገቡ ያደረገው ራሱ ነው። እነኚህ አብዛኛው አልታሰረም። አንታሰር ብሎ ለምን ዝም ብለን እንሞታለን እንገደላለን ብሎ ጫካ የገቡ ናቸው። አሁን እሱ ዞሮ ዞሮ ግን ምንድነው እነሱ ላቸው ጽምዶ ውስጥ የገቡት እያለ ነው። ስለዚህ ጽምዶ መፍረስ አለበት፣ የኦሮሞ ህዝብ ዝም ብሎ ማየት የለበትም እያለ ነው። ማሊፍ ገልመ ገውደደ ከምብራዲ ሲሆማ ወራና ቢዮሌሳለችን ጅሩ ጉቱማት ኦፍ ቡልቹ ማል በርባቸው ወይቴ ጋፊ ዱጋ እንቀበል። ይሄ ደግሞ ትግራይ ህዝብ ምንም አይነት ጥያቄ የለው ማለት የትግራይ ህዝብ እውነት የሆነ ጥያቄ የለው። የምገርም ያለ የኢትዮጵያ ሰራዊት እንኳን ትግራይ ውስጥ የለም እኮ ራሳቸውን በራሳቸው ያስተዳደራሉ ሙሉ በሙሉ ማለት ምንም አይነት ጥያቄ የላቸው ማለት። የትግራይ ህዝብ ወይ ምንም አይነት ጥያቄ የለም፣ ራስን በራስ እያስተዳደርክ ነው። አዎ እናውቃለን፣ የኢትዮጵያ ሰራዊት እዛ ትግራይ ውስጥ የለም በአብዛኛው ማለት ነው እናውቃለን። ነገር ግን አብይ እያለ ያለው እዛ ውስጥ ሰራዊት እንኳን የለም፣ ራሳቸውን በራሳቸው ያስተዳድራሉ እኮ አለ። ምንም አይነት ጥያቄ የላቸው ማለት። ስለዚህ ቢያልቁም ባልቁም ያው ነው አለ። እንደው ማለት የትግራይ ህዝብ አሁን የፌዴራል መንግስት አካል ናቸው፣ በትክክል ውክልና አላቸው። ሰው ተመርጦ ከትግራይ አዲስ አበባ ላይ የሚሳተፍ ሰው አለ? ባጀት ያገኛሉ? ከኢትዮጵያውያን ጋር ንግድ ይፈቀድላቸዋል? መድኃኒት ያገኛሉ? በአዲስ አበባ በኩል ደቡብ ክልል መሄድ ይችላሉ? ኢትዮጵያ እንደ ሀገራቸው ተቆጥሮ እንዲንቀሳቀሱ ይፈቀድላቸዋል? በከበባ እንዲራቡ አልተደረገም? በየጊዜው ደግሞ በድሮን አሁን ደግሞ ሙሉ ጦርነት ኦልሬዲ ይሄ ኢንተርቪው ቆይቷል የተዘጋጁ ነው ምናምን ይላል። ትንሽ ኢንተርቪው የተቀዳው ትንሽ ስለቆየ ኦልሬዲ ጦርነቱ ከተጀመረ በኋላ ነው እንግዲህ ይሄ ኢንተርቪው የተለቀቀ ያለው። የአሁኑን ሁኔታ የምዕራብ ትግራይና አሁን ደግሞ በደቡብ ትግራይ የአብይ ዝግጅቶችና ጦርነቶችን አነሳም። ለምን ኢንተርቪው ቆይቷል ከተቀዳ እና የትግራይ ህዝብ ምንም አይነት ጥያቄ የለውም። እዚህ ላይ በደንብ ማየት ያለባችሁ አንድ የአማራ ህዝብ ጥያቄ የለውም ብለዋል። ከዚህም በፊት በኢንተርቪው አማራ ህዝብ የሚጠይቀው አንድች ጥያቄ የለውም ማለት እንዳው ያንተ ጠላት ፋኖ የሚባል እንክርዳድ ነው አለ። ይሄ አይጥ ስል እንደዚህ ቢምቢ እያለ ህዝቡን እየሰደበ የትግራይ ህዝብ ደግሞ ምንም አይነት ጥያቄ የላቸውም አለ።
የሚፈልጉት ራሳቸውን በራሳቸው እያስተዳደሩ ነው ምናምን አለ። ምንም ጥያቄ የላቸው ማለት ይሄ ነው እንግዲህ የኢትዮጵያ ጠቅላይ ሚኒስትር የሚባለው። ኦሮሞ ደግሞ ነፃ ወጥተሃል አፍን ዘግተህ እኔ ተነስልም እኔ አንተን አፍሼ ወደ ማሰልጠኛ ወስጄ ከዛ ወደ ጦር ሜዳ ስልክ እሺ ብለህ መሄድ ብቻ ነው አለ ኦሮሞ ነው። እና ይሄ ነው እንግዲህ ንግግሩን እስቲ እኔውና የመጨረሻ አካባቢ እሱ የተናገረውን እንጨርስ። ጉማ ምን ኦሮሞ አባ ደበሬት ተማራቻ ጅረሞ ዋን ኢሳፍ መሉን እርገንሞ ከምትላልቱ ሱኒ ዋንካ ከነፊ ቀበቴቱ ከንኬሞ ከወሊኒቲ ወሊን ቆደቹ ቀብና ቆፋኬ ሙርቴሱ እንደንዴሱ ኩን ወልቂጡማ ጅቡራ ከመዱ መሪን አባኦ ሸኔ ወዲኒ ታስፈማ ቱሬ ጅር ማል ረገ ኦሮሞን ኢትዮጵያን ኢትዮጵያ ራንፈጠቁ ቱርቲ ሙምሚች ሚኒስቴራ ዶክተር እዚህ ላይ አንዱ መልስ ሰጠው። ምናልባት ሙሉ ኢንተርቪውም ማዳመጥ ያስፈልጋል። ማን ነው የራሱን ይዞ ያንተን ልከፋፈል የሚለው ያለው ማንን ሪፈር እያደረገ እንደሆነ ሙሉ በአሁን ሰዓት ዝም ብዬ እከሌን እያለ ነው ማለት አልችልም። ግን ደግሞ የሆነ አካል ሪፈር አድርጎ የራሱን ይዞ የእኛን ደግሞ ልካፈል የሚለው ሰውዬ ማን ነው? የትኛው ማህበረሰብ ነው? እሱን ላጣራ ማለት ሙሉ ኢንተርቪው ሲወጣ ይታወቃል። ግን መጨረሻ ላይ እሱ ያለው የተጠየቀው ከኦሮሞ ነፃነት ሰራዊት ጋር እነሱ አባኦ ሸኔ ይላሉ። ከኦሮሞ ነፃነት ሰራዊት ጋር ለምንድን ነው ጭቅጭቁ ማልቀው ምናምን ተብሎ ሲጠየቅ ኦሮሞ ኢትዮጵያ ነው፣ ኢትዮጵያ ደግሞ ከኢትዮጵያ አይገነጠልም አለ። እንግዲህ እዚህ ላይ የኦሮሞ ነፃነት ሰራዊት ኦሮሚያን ሊገነጥል ነው ያለ ነው። ከየት ነው ያነበበው? የኦሮሞ ነፃነት ሰራዊት ቃል አቀባይ ነው እንዴ? እኔ እስከማውቀው ድረስ የኦሮሞ ነፃነት ሰራዊት ኦሮሚያን ገንጥዬ አገር አደርጋለሁ ብሎ ወረቀት ላይም አልጻፈም፣ ንግግርም አላደረገም፣ ፕሮግራማቸው ውስጥ የለም። ከየት ነው ያነበበው? ማስፈራራ ነች እቺ። አብይ ምን የት ውስጥ ነው ያለ? የ1970ዎች ውስጥ ነው ያለ። ያን የነበረው እንትን አሁን በጣም ዓለም ተለውጣለች። አብይ ግን አልተለወጠም። እና ኢትዮጵያ ሕዝብን ደግሞ በቀላሉ ሸውዳለሁ ብሎ ያምናል። ኦሮሞን ደግሞ እንደው ዝም ብዬ የሆነ ነገር ከተናገርኩ ሸውዳለሁ ይላል። እና ኦሮሞ እጣ ፋንታው ከሁሉም ኢትዮጵያውያን ጋር ነው። ለኦሮሞ አልፎለት ለአማራ ማልፍለት ጊዜ የለም። አማራው እየተጨፈጨፈ ኦሮሞ የሚደሰትበት ዘመን የለም። ትግራይ እየተሰቃየ ለአማራ የሚዘንብ ወርቅ አይኖርም። ኦሮሞ እየተሰቃየ ለሶማሌ ህዝብ፣ ለአፋር ህዝብ የሚዘንብለት ወርቅ ማር የለም። ስቃዩ ሲመጣ አንድ ቦታ ሲያርፍ ሁሉም ቦታ ይደርሳል። ኢትዮጵያ ውስጥ ደግሞ የህዝቦች ጥያቄ ይመሳሰላል። እዚህ ላይ በደንብ መያዝ ያለብን ኢትዮጵያ ውስጥ የጠላት ትርክት የሚባለው አለ። ያንተ ጠላት የከሌ ነው። አሁን አብይ ሁልጊዜ የአማራ ጠላት ትግራይ ነው፣ የኦሮሞ ጠላት ደግሞ አማራ ነው ይላል። ሲፈልግ ደግሞ የኦሮሞ ጠላት ትግራይም ነው ይላል።
ይኸውላችሁ የጠላትነት ትርክት ኢትዮጵያ ውስጥ መንግስት ነው ሁልጊዜ ይህንን ትርክት እንትን የሚያደርገው። የኢትዮጵያ ህዝብ ሁልጊዜ የሚነገረው ምንድነው? ይነግሩታል። ያንተ ጠላት እከሌ ነው ተብሎ የመንግስት መዋቅር ነው ሁልጊዜ ጠላትን የሚያፈበርቀው ኢትዮጵያ ውስጥ። በኢትዮጵያ ታሪክ ውስጥ ህዝቦች መያዝ ያለባቸው ተብሎ የምነገራቸውን መንግስት ራሱ ነው ጠላትን የሚፈጥረው። በሁሉም ነገስታት ጊዜ የታሪክ ተመራማሪዎች፣ የፖለቲካል ሳይንስ ተማሪዎች ይህንን ታውቃላችሁ። እንዲሁ ኢትዮጵያውያን ታውቃላችሁ። ይህንን ጠላት የሚባለውን የሚፈጥሩ ማን ነው? የሚገዛን ሰውዬ ነው። የሚገዛን ሰውዬ በየጊዜው መጥቶ ጠላት እከሌ ነው ብሎ ይፈጥራል። አይ ጠላት ደግሞ አሁን እከሌ አይደለም እከሌ ነው ካለ ህዝቡ እንዲለውጥ ያደርጋል። በተደጋጋሚ ይህንን ትርክት እያደረጉ ከዛ በኋላ ጠላትን በየጊዜው እየፈጠሩ ህዝብን ይገዛሉ፣ ከፋፍሎ ይገዛሉ። ኢትዮጵያ ውስጥ በኢትዮጵያ ታሪክ ህዝቦች በራሳቸው እከሌ ጠላት ነው ብሎ ቁጭ ብሎ ተስማምቶ እከሌ ጠላታችን ነው ብሎ የወሰኑት ነገር የለም። ኢትዮጵያ ውስጥ ጠላት ተብሎ በየጊዜው ምንነገርን ከማን ነው? ከገዢው አካል ነው፣ ከገዢው ፓርቲ፣ ከገዢው መደብ ነው ሁልጊዜ። ስለዚህ አብይ እንደ ገዢ አካል እንደ ገዢ ፓርቲ ለኦሮሞ ማነው ጠላት የሚለውን እየሰራ ነው። ለአማራው ማነው ጠላት የሚለውን እየሰራ ነው። ለሌሎችም ኢትዮጵያውያን ጠላቶች እነማን ናቸው የሚለውን አብይ ራሱ ነው ቁጭ ብሎ ጽፎ ይሰጣል። ያንን እናዳምጣለን፣ እዛ እንቀበላለን ማለት ነው። ይሄ እንደዚህ እያደረገ ነው። ይሄንን እየሰበርን ነው እኔ ማለት የሚፈልገው። ይሄንን ትርክት እየሰበርን ነው። ኢትዮጵያውያን እየሰበሩ ነው እንደዚህ አይነት ትርክቶችን። መንግስት ሆነ የምትነግረን ነገር የለም። ጠላቶቻችን ማናቸው? ጠላት ኢትዮጵያ ውስጥ ህዝቦች፣ የህዝብ ጠላት አንድ ሰው ነው፣ አንድ ስርዓት ነው። በአሁኑ ሰዓት የሁሉም ኢትዮጵያውያን ጠላት አንድ ስርዓት ነው፣ የአብይ ስርዓት ነው። አበቃ። የኦሮሞ ጠላት ሌላ ህብረተሰብ የለም። የአማራ ጠላት ሌላ ህብረተሰብ የለም። የትግራይ ጠላትም ሌላ ማህበረሰብ አይደለም። የሁሉም የሶማሌ ጠላት፣ የአፋር ጠላት የሆነው የቤንሻንጉል ጉሙዝ፣ የስዳማ፣ የሁሉም ኢትዮጵያውያን ጠላት አንድ ሰውና የእሱ ስርዓት ነው። ፔሬድ። እዚህ ላይ ደርሰናል። ስርዓቶች መጥተው የእኛን ጠላት አይነግሩንም ከዚህ በኋላ። የኢትዮጵያ ልጆች ታጋዮች እዚህ ላይ እየደረሱ ነው። የጋራ ጠላት አለን የምን ላይ እየደረስን ነው። ይሄ አልነበረም ከዚህም በፊት። በነገራችን ላይ ይሄ አልነበረም። ጨክነን እዛ ላይ እየደረስን ነው። ከዚህም በፊት በስርዓት በገዢ ስርዓት ጭንቅላታችን የተያዘውን ነገር እያወጣን ነፃ እየወጣን የኢትዮጵያውያን ጠላት ማን እንደሆነ አውቀናል። የኦሮሞ ታጋዮችም ይህንን አውቀዋል። የትግራይ ታጋዮችም ይህንን አውቀዋል፣ በጥንቅቅ ያውቃሉ። የአማራ ታጋዮችም የአማራ ጠላት ማን እንደሆነ አውቀዋል። እዚህ ላይ ስለደረስን ምዕራፉ ለየት ይላል ለማለት ነው። በተለይ ለአብይ አህመድ ምን እንዳሳመመው እንረዳለን። እቺን ካልኩኝ በኋላ ብዙ ሰዓት ወሰደብኝ መሰለኝ። ቀጥታ ወደ ጦር ዝግጅት አለ።
እሱና የክልል ፕሬዝዳንቶቹ አስቸኳይ ስብሰባ በተመለከተ ትንሽ ሀሳቤን እሰጣለሁ። ከዛ በኋላ ፕሮግራሙን ጨርሳለሁ። አብይ አህመድ ያመመን ቢሆን አስቸኳይ ስብሰባ ጠርቷል። የክልል ፕሬዝዳንቶቹ ምንድነው ያደረገው? አስቸኳይ ስብሰባ የተጠራው በአገራዊ ምክክር ኮሚሽነሮቹ በኩል ነው የተጠሩት። ፕሬዝዳንቶቹ የተጠሩት በቀጥታ በአብይ ሳይሆን በምክክር አገራዊ ምክክር ኮሚሽነር በኩል እንዲጠሩ ተደርጓል። ዋናው ግን አብይ ራሱ ነው የጠራው። ለሁለት ነገር ነው የተጠሩት አሉ። አንደኛ ይሄ ምክክሩ ያልቃል፣ ካለቀ በኋላ ስራ ላይ ይውላል። ለዚህ ተዘጋጁ ነው። ስለዚህ አገራዊ ምክክር ጉባኤው የሚያጸድቀውን አሁን አይ ቲንክ በዚህ ሳምንት የተወሰኑ ወደ ውሳኔዎቹ ይገባሉ። በሚቀጥለው ሳምንት ደግሞ ጉባኤው ያልቃል። ጉባኤው እንዳለቀ አብይ ንግግር ያደርጋል። ኢትዮጵያ አዲስ ህገ መንግስት እንድታገኝ ሬኮሜንዴሽን መጣ የሚል ይታወጃል። ለዚህ ራሳችሁን አዘጋጁ። ውሳኔው ደግሞ ግልጽ ነበር እና እዚህ በዲሞክራሲያዊ መንገድ መስፈናሪያ እየሰራ ነው ምናምን ብሎ ለክልል ፕሬዝዳንቶች ሊነግሩ ነው። በነገራችን ላይ የክልል ፕሬዝዳንቶቹ ከየክልሎቹ የመጡ የምክክር ጉባኤ አባላት አንዳንድ ጊዜ ይረብሻሉ። ሲረብሹ የክልል ፕሬዝዳንቶቹ ተጠርቶ ያናግራቸውና አቅጣጫ ይሰጣሉ። ከየክልሉ የመጡ ሰዎችን መጥተው ይገዝታሉ። ከፓርቲ እንትን ውስጥ ከፓርቲ ስምምነት ውጪ እንዳትወጡ፣ በዛው ውስጥ መጫወት ትችላላችሁ ብለው የምክር ወይ ደግሞ የዛቻ ወይ ደግሞ ማስፈራሪያ ምናምን ሰጥተው ይመለሳሉ ፕሬዝዳንቶች። አሁን አንዱ እንግዲህ የምክክር ኮሚሽን ውሳኔ እሱ ስራ ላይ ስለሚውል የክልል ፕሬዝዳንቶች ተጠርቶ ይህንን ኦሪንቴሽን ይወስዳሉ። ከዛ ለሴሬሞኒው ደግሞ ዝግጅት በጣም ሰፊ ሴሬሞኒ አለ። የመዝጊያ ዝግጅት ላይ አንዱ እሱ ነው። ሌላው በጣም ሲሪየስ የሆነው የጦርነት ዝግጅት አለ። ምንድነው የተባለው? አየን እኮ በምዕራብ ትግራይ ሰራዊት ቅስቀሳ አድርጎ ምናልባት አብይ እንደፈለገው አልሄደለትም። በምዕራብ ትግራይ የአብይ ሰራዊትም ተጎድተዋል፣ እሱም ጎድቻለሁ ብለዋል የትግራይ ሰራዊትን። ግን ደግሞ አስፈሪ የሆነው ድሮኖችን ተጠቅመዋል የትግራይ ኃይሎች የሚል በጣም ትልቅ አጀንዳ ነበር። ይህንን ድሮን የታጠቁት ከኤርትራ ነው የተባለው። ኤርትራ ኢሳያስ ነው ያስታጠቃቸው ድሮንን። ስለዚህ በድሮን ስለተመቱ በጣም ፓኒክ አድርጓል፣ ፈርቷል። ስለዚህ አብይ ምጸዳ ከዚህም በፊት እንትን የሚለው ይሄ የሚያኮራ የነበረው አንደኛ ድሮን አለኝ ነው፣ ሁለተኛ ደግሞ አየር ኃይል የኔ ነው እነሱ የላቸውም የሚል በድሮንና አየር ኃይል ብቻ ነው አብይ የሚኮራው ከዚህም በፊት። አሁን ድሮንም ታጥቋል እነሱ ከተባለ እንትኑ በጣም ሊከብድ ይችላል እና ምንድነው ማድረግ ያለብን የሚል ለመመካከር ያው አብይ ይነግራቸዋል። ምናልባት አብይ ዲቴሉን አልሰማውም። ሁለት አጀንዳ እንደሆነ ነው። አንዱ የሰሜን ጦርነት እንደሆነ በአላማጣ በራያ እና በአፋር በኩል የአብይ ሰራዊት ቦታ እንዲይዝ እያደረግን ነው የሚል ከመከላከያም ሰምቻለሁ። ፈርተናል። ትግራይ ሰራዊት ለምን በምዕራብ በኩል መሄድ አልፈለጉም? የትግራይ ሰራዊት እና እኛ የፈለግነው በዛ በኩል እንዲሄዱና ከአማራ ጋርም እንዲጋጩ ነበር
ያው ወልቃይት ምናምን አለ አይደል? እዛ ተጠርቶ ተስቦ እዛ ውስጥ እንዲገቡ ነበር። ያንን አልፈለጉም የምላለ። ስለዚህ በደቡብ በኩል በደቡብ ትግራይ በኩል ፍራቻ አለን ብለዋል ብልጽግናዎች። ሰው ምንድን ነው ያሉ ያሉት? አብይ እንዴት ነው የሚያስበው በዚህ ሰዓት? ትግራይን እያስታጠቀ ያለው ኤርትራ ስለሆነ ከዚህ በኋላ የጦር ፕላን ስናወጣ የግድ አስመራ ላይ ፕላን ማድረግ አለብን የሚል ወሬ ሰምቻለሁ። ለምን? ድሮኖቹ ከዛ ነው የሚመጡት፣ ከባድ መሳሪያም ከዛ እየመጡ ነው። ስለዚህ የጦር ዝግጅት መድረግ ያለበት ትግራይን መቆጣጠር ብቻ ሳይሆን ከምንጩ ማድረግ ያስፈልጋል። ስለዚህ ይህንን ከግምት ውስጥ አስገብታችሁ ወጣቶችን መላክ፣ የክልል ፖሊሶች ከተጠየቃችሁ መላክ አለባችሁ ተብሏል እና በተለይ ደግሞ ከኦሮሚያ ፖሊሶች ምናልባት ወደ አማራ ክልል ሊሄዱ ይችላሉ። ያ ደግሞ ለኦሮሞ ነፃነት ሰራዊት ክፍተት እንዳይሰጥ ከደቡብ ምናምን ፖሊሶችን አምጥቶ ኦሮሚያ ላይ ሊያሰማሩ ይችላሉ። ይህንን ሲያደርጉ የብሔር ግጭትንም ይፈልጋሉ። አብይ ያንድን ክልል ወደ ሌላ ክልል ስትወስድ፣ ፖሊሶችን ስትወስድ የብሔር ቅርጽ ይዞ ይሄዳል። ይህ ግልጽ ነው። ስለዚህ አብይ ኦሮሚያ ላይ የሚያሰማራው ከሌላ ቦታ አምጥተው ወደ አማራ ክልልም እንደዛው ያደረገ ለመሸፈን ይሞክራል። ነገር ግን አይ ቲንክ በፕሮፓጋንዳም በተጨባጭም የሚሳካለት አይመስለኝም። የዚህኛው ዙር በጣም ለየት ያለ ስለሆነ እንትኑም ባላንስ ኦፍ ፓወሩ ተቀይሯል። አብይ እየሞከረ ያለው ሶስቱን ኃይሎች በተለይ የኦሮሚያ የአማራና የትግራይን ለያይቶ፣ አሁን ደግሞ ኤርትራ ላይም እቅድ አላቸው። ይህንን እንደው እብድ ካልሆነ በስተቀር እንደዚህ አይደረግም። እንደው አንድ ማለት እንደዚህ አንድ መሪ እንደዚህ አያደርግም። በአንድ ጊዜ ስንት ፍሮንት ነው የምትገጥመው? ለዚህ አብይ ብታመም አይገርመኝም። ይታመማል ማለት ነው፣ ያሳምማል። እና የስብሰባዎቹም ከጦርነት ጋር የተያያዘ ነው። ዲቴል ደግሞ ሁለቱ አጀንዳ መሆኑን ነው ያጣራሁት። ውሳኔዎቹን ደግሞ ተከታትዬ ማቀርብ ይሆናል። ዞሮ ዞሮ ግን አብይ የፈራው ጥምረትን ነው። ይሄ ጥምረት ደግሞ አብይ በሚያካሄደው በየመንደር እየዞረ ኢንተርቪው የሚሰጠው የሚፈርስ አይመስለኝም። ነገርየው ከዛ የበለጠ የባሰ ማለት ያለፈ ስለሆነ አብይ የእንትኑ እያበቃለት ይመስላል። በዚህ ሰዓት አብይ ምንድን ነው የምፈልገው? ያለምንም ኮሽታ እቺ ምክክር ጉባኤ አልቃ መስከረም ላይ እሱ መንግስት የራሱን መንግስት አዲስ መንግስት የሚባለው መስርቶ ወዲያውኑ ደግሞ ፕሬዝዳንት ተብለው የኢትዮጵያ ፕሬዝዳንት ተብለው ብሔራዊ ቤተመንግስት ውስጥ ፕሮግራም ማዘጋጀት ነው። እሱ የሚፈልገው ነው እና እንደምንም ወደ ትግራይ ሽምግልናዎችን እንደሚልክ እርግጠኛ ነኝ። ያው በሌላ በኩል ደግሞ ጦርነትን በዛ በኩል በሁሉም በኩል ትግራይን አስከብቦ በፍራቻ ማለት ነው ሊቆይ ይችላል። ነገር ግን በዚህ ሰዓት አብይ ሌላ ግፊት ከዩኤኢ ካልመጣ በስተቀር ወደ ሰሜን ጦርነት መሄድ አይፈልግም። ለምን? እሱ አሁን በዚህ ሰዓት እችን ስንትን ልጨርስ እያለ ነው። ሀገራዊ ምክክሯን ሊጨርስ እንደምንም እያለ ነው። ነገር ግን የዩኤኢ ግፊት አለ። ያ ደግሞ ምናልባት የትግራይ ኃይልን ወደ ጦርነት ሊጎትት እንደሚችል አንዳንድ ምልክቶች አሉ። ግን ደግሞ
ትግራይ ሰራዊት በአሁኑ ሰዓት ድሮን ስላለው ይሄ ነገር በነገራችን ላይ እኔ ያረጋገጥኩት ሳይሆን ከመከላከያ ሰዎች የሚሰማ ነገር ነው። በድሮን ተጠቅመዋል የትግራይ ሰራዊት የሚል መከላከያ ውስጥ አለ። ይሄ ነገር ደግሞ በጣም አስፈርቷል። ምናልባት አብይ ስለታመመ የሆነ ሰዓት የሆነ ነገር ሊወስን ይችላል። ካልኩሌት የሚያደርግ ሰውዬ አይደለም። ራሽናል ሰው አይደለም አብይ። ራሽናል ሰው ቢሆንማ እዚህ አዲስ አበባ ላይ ምክክር እያካሄደ ጦርነትን አይቆሰቅስም፣ ፕሮቮክ አያደርግም። እና ራሽናል ሰው ስላልሆነ በሆነ ሰዓት ጦርነት ሊጀምር ይችላል። አብይ የሚያደርገው ሁል ጊዜ ሱይሳይዳል ነው። በቃ አጥፍቶ ጠፊ ስራ ነው የሚሰራ እና አንዳንዴ ደግሞ በእንትንም ያምናል። ይሄ በእግዚአብሔር ረዳኝ እንትን በጥንቆላ ነገርም ያምናል መሰለኝ አንዳንድ ጊዜ። እሱ ተጨባጭ ነገሮችን አውቃለሁ እና ከዚህም በፊትም እኮ እሱ ለኡሁሩ የተናገረው ነገር አለ። ኡሁሩም እውነትም ሰርቶለታል ምናምን ያለው እና እንዲህ አይነት ሰው መች ጦርነት እንደሚጀምርና እንዴት እንደሚወድቅ ሁሉ አቅም ነገሮቹን ከስር እየሄድን የምናጣራ ይሆናል። የእሱን ከኦቤን ጋር የሚያደርገውን ሙሉ ውይይቱን ደግሞ ተከታትለን የምናቀርብላችሁ ይሆናል። እስከ መጨረሻ ድረስ ስለተከታተላችሁን ከልብ አመሰግናለሁ። ሰላም ሁኑ። እወዳችኋለሁ።